አጨብጭብ ኧረ አጨብጭብ ሊዮ ምንድነው እያስመለከተን ያለው እንዴ ይሄ ሰው እኮ ከቀናት በኋላ 39 አመቱን የሚሰው ነው እንዴት ነው ፐርፎርም ያደርግ ያለው የ18 አመት ተጫዋች ሮጦ ያልጠገበ ተጫዋች እኮ ነው የሚመስለው አርጀንቲና ዛሬ ኦስትሪያን እንግዲህ በሱ ሁለት ጎሎች ታግዛ 2-0 በማሸነፍ ከምድቧ 6 ነጥቦችን በመያዝ ወደ ዓለም ዋንጫው ጥሎ ማለፏን ማረጋገጥ ችላለች። በዚህ ጨዋታ ላይ ሊዮ ሃትሪክ መስራት የሚችልበት እድል ነበረ። በመጀመሪያ 9ኛው ደቂቃ ላይ ፔናልቲ አግኝቶ አልተጠቀመበትም ነበረ። ከዛ በኋላም ሁለት ድንቅ ጎሎች 39ኛው ደቂቃ እንዲሁም 95ኛው ደቂቃ ላይ አስቆጥሮ ነው በእነዚህ ሁለት ጎሎች ታግዛ አርጀንቲና 2-0 ኦስትሪያን ማሸነፍ የቻለችው። እውነቱን ለመናገር ኦስትሪያዎች በዚህ ጨዋታ ላይ ከጠበቃቸው በላይ ፐርፎርም አድርጓል። ጥሩ ተፎካክረው ነበረ። አርጀንቲናዎች ግን ከሊዮ ጋር ረጅም ርቀት አሁንም ሊጓዙ እንደሚችሉና እንደ ቡድን ምን ያህል ጠንካራ እንደሆኑ ያስመሰከሩበት ጨዋታ ነው ብዬ አስባለሁ። ይሄን ሰው ማቆም ግን የማይታሰብ ነው ብላችሁ 18 አመቱ 17 አመቱ ላይ ያለው ሊዮኔል ሜሲ 39 አመቱ ላይም ያለው ሜሲ ለማቆም በጣም አስቸጋሪ እንደሆነ ነው እየተመለከትን የምንገኘው። ኤኒዌይ እናንተ ስለዚህ አርጀንቲና ምን ተላላችሁ? በዚህ ጨዋታ ላይ ለአርጀንቲና በጣም መጥፎ ነገር ብዬ ማስበው ሮሜሮ ተጎድቶ መውጣቱ ነው። ጉዳቱ ከባድ የሚሆን ከሆነ በሴንተር ባኮቹ ላይ ተጽዕኖ ይፈጥራል ብዬ አስባለሁ። ስለ ጨዋታ ያላችሁን ሐሳብ አጋሩኝ። የፕላስ መልክቱ መጫ እንዳትረሱ። አረ በስመ አብ እየባሰበት ነው። አረ ምን አይነት ተአምር ነው እያስመለከተን የሚገኘው። እኔ በቃኝ፣ የምሬን ነው። እኔ በቃኝ፣ ከዚህ በላይ መቋቋም አልችልም። በሁለት የዓለም ዋንጫ ጨዋታ ከ39 አመት ሰው ይኸውላችሁ፣ ሰው አልኩኝ ተሳስቼ 5 ጎል ነው ያስቆጠረው ያለ ርህራሄ 5 ጎል። እኔ በውድድሩ 5 ጎል ቢያገባልኝ ራሱ አመስግኜ ነበር የምቀበለው። ግን የለም እኔ ከዚህ በላይ ነው የሚያስፈልገኝ ብሎ 5 ጎል አግብቷል። ያቺን ፔናልቲ አግብቷት ቢሆን ኖሮ ደግሞ ሃትሪክ ሰርቶ ባክቱባክ ይወጣ ነበር ማለት ነው ጋይስ። በዓለም ዋንጫ ታሪክ ከፍተኛው ጎል አስቆጣሪ የቅዱስ እግር ባለቤቱ ሊዮኔል አንድሬስ ሜሲ ኮቼቲኒ ሀገሩን በቀጥታ ጫንቃው ላይ ተሸክሞ ወደ ምርጥ 32ቱ ቀላቅሏታል ጋይስ። ኦስትሪያ ቀላል ሀገር አርጋችሁ እንዳትወስዷት መጀመሪያ እኔ ሰግቼ ነበር። ከዛ በኋላ ግን ያው አራራላቸውም ገብቶ ታምራቱን የፈጸመው በፔናልቲ ምናምን ጎል አላስቆጥርም። አሁን ፕሩፍ በደንብ ራሴ ማረግበት ሰዓት ነው። ፔናልቲ ብላችሁ አምታችሁኛል ብሎ 2 ጎል ነው ቅርቅር ያደረገው። አራራላቸው ከሳምንት የምታረካኝ እኔ ምን አይነት ቅዱስ ቦር ነው ሊዮ። አመሰግናለሁ፣ የምር አመሰግናለሁ። ትለይብኛለህ። ቢስሚላህ የዓለማችን ኮከቡና የማይደገመው የሜሲ ሀገር አርጀንቲና በሱ 2 ድንቅ ጎሎች ማሸነፍ ችሏል። ቪዲዮን ኮፒ ሊንክ ሪፖስት ላይ ከማድረግ ጀምሩት። ፋሚሊ ሜሲ እንደ ድሮ ላይሯሯጥ ያድሪብል ላይኖር ይችላል፣ ግን አሁንም ኳስ በእግሩ ስትገባ ያጫውታታል፣ ያዋራታል። ለምን ተገንዞ አይገባም? እሱ ለአርጀንቲናም ለፉትቦልም ጠቃሚ ነው። ምንም በቃ ይሄ የሚያጠራጥር አይደለም። የአርጀንቲና ደጋፊዎችም ተጫዋቾችም እሱ እዛ በመቆሙ እሱ እዛ በመኖሩ በጣም እድለኞች ናቸው። አሁንም ድረስ ተጋጣሚ ይፈራል። 90 ደቂቃ ሳይጫወት አንድ ኳስ ነክቶ ተአምር መፍጠር ይችላል። ፔናልቲ ስቷል። ለምን 10 አይሰጥም? ያ ትዝም አይላቸውም። አርጀንቲናዎቹ ያን ፔናልቲውን ስቶ እኮ ሲጨፍሩ ነበር፣ ምክንያቱም እንደሚክሳቸው ያውቁ ነበር። እድሜ ሊገፋ ይችላል፣ ያ ስፒድ ምናምን ላይኖር ይችላል፣ ግን አሁንም ድረስ ያዋራታል። ጥበቡ አይጠፋማ። እና ዛሬ ለአርጀንቲናዎችና ለሜሲ አድናቂዎች ወዳጆች ደስታ ነው ብዬ አስባለሁ። ጎል ባያስቆጠርም ከዚህ በኋላ እኔ ጎል ማስቆጠሩ ዋንጫ ማንሳቱ ትርፍ ነገር ነው ብዬ አስባለሁ። ሁሉን ነገር ሰጥቷል ለሱ ለሀገሩም ለወዳጆቹ። ከዚህ በኋላ ትርፍ ነገር ነው፣ ኢንጆይ ነው የሚያደርግበትና እኔ ሜሲ ሜዳ ላይ ማለት ነው በቃ ምን መፍጠር እንደሚችል ደግሞ ጎል ማስቆጠር ብቻ አይደለም። አይታችሁት እንደሆነ ተመልሶ ከቡድን ጋር መጫወት ይችላል። በቃ የሆነ ነገር ይሰጣል እና እንደምታዩት ነው እንግዲህ ምን እንዳደረጋቸው። ሜሲ ኳስ ይዝ መፍራት ግዴታ ነው። ለማንኛውም በጣም ወሳኝ ድል ነው ያስመዘገበችው አርጀንቲና። እስቲ ለማንኛውም በጨዋታው የተሰማችሁ ነው ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ሜሲ ፔናልቲ ሳተ ብዬ የሰራሁትን ቪዲዮ ከንስየዋለሁ። ገባ አይደለ? አውቆ ነው የሳተው። ሬኮርድ የሚሰብር ጎል ስለሆነ ፔናልቲውን ላሽ ብሎ ጽድት ያለ ጎል ለማግባት ፈልጎ ነው። ከዛ ላይ ጌሙ ሊያልቅ ሲል ደግሞ ይገለዋል። ሌሎቹ አያገቡም ወይ ነው የኔ ጥያቄ። ገባ አይደለ? 5 ጎል 2 ጨዋታ 5 ጎል ምንድን ነው እንዴ? 18 አደረገው ሬኮርዱን። ኤምባፔ ሌላ 2 ዓለም ዋንጫ ተጫውቶ እንዳይደርስበት ሊያርቀው ነው እንዴ? የሚቀጥለው 6 ነጥብ አላቸው። የሚቀጥለው ጨዋታ ጆርዳን ነው። ከገባ 4 ጎል ሌላ 4 ጎል ከዛ ላይ 9 ጎል ኦሬዲ በ3 ጨዋታ። እንደዛ አይነት ነገር ነው እየታየኝ ያለው። ማረፍ አለበት። አያርፍም እንደ ሜሲ ደጋፊዎች ምን እሺ ነው እንዴ? አረ ደግሞ ከበረኛ ጋር ተገናኝተው ይስታሉ። አምጪ አባቴ ነው ያለውልሽ። ባለቀ ሰዓት እስካሁን ድረስ አንድ ያገባንባችሁ አውቀን ለማጓጓት ነው።
ሰው ይደብረዋል እየተኛ ነው አርጀንቲና አንድ ስታገባ እየተኛ ነው የሚባል መረጃ ሰምተናልና አዝናንተን አንድ ጎል አግብተን አዝናንተን አሰቃይተን እናንተን ተስፋ ሰተን ምናምን ባለቀ ሰዓት ነው መንገለው ካሁን በኋላ እያሉ ነው የሚመስሉት። አረላሽ ይኸውልህ አንተ ፍልስጤማዊ ሆነ ሜሲ እስራኤላዊ ቢሆን ሜሲ የሚያደርገውን ነገር መካድ አይቻልም። በቃ የፈለገ ሸንጣጭ ነኝ ብትል በቃ ምንም ማድረግ እግር ኳስ ነው። ገብቷል? እግር ኳስ ነው። ሁላችንም እያየነው ያለው ነገር ነው። መሸምጠጥ ማይቻል ነገር ነው። አሁን እኔ ሮናልዶ በቃ ለሮናልዶ ሟች ነኝ። ገብቷል? ግን አሁን ሜሲ የሚያደርገውን ነገር ብሸመጥጥ ሰው ይታዘበኛል፣ ትውልድ ይታዘበኛል። ምንም ማድረግ አይቻልም። እኔ እዚህ ላይ ሮናልዶ ስላመጣሁባቸው አፉ በሉ። ሜሲ 2 ጨዋታ 5 ጎል ዓለም ዋንጫ ላይ ይመቸው። ሌላ ምን ይባላል? ምን አይነት የተረገመ ኩሩሩ እንደሆነ ገብርኤል ነው። ይመቸው። እኔ ምንም ይመቸው። እንኳንም አየው እንኳንም ደረስኩብህ። እግዚአብሔር ተባረክ። አይ ዓለም ዋንጫው ሊደግሙት ነው። ምንድነው ሐሳባቸው? እኔ እኮ ጥያቄ ሆነብኝ። እሱ እኮ ነው ምንድነው ሜሲ በስማ እኔ ስለዚህ ሰውዬ ግን እኔ ምን እንደምል አታውን ምናል ያን ኳስ አሲስት አድርጎ ቢያዝለት ሪካርድ ቢያዝለት ይሄ ደደብ የሆነ ልጅ እዛ ግን አንተ ሁለተኛው ኳስ ላይ ሜሲ እንደዛ ስቶት እኔ ሶስተኛ ሲመጣው ያገባል ብዬ አልጠበቅኩም። አምናት ሜሲ ሄተር ባይዘው አም ቢግ ፋን ኦፍ ሮናልዶ ግን በቃ የሜሲ ሄተር አይደለም። በቃ ግን በቃ ይኸውላችሁ ምን ሊደግሙት ነው? እኔ ለዚህ ሰውዬ ምን ብዬ መናገር እንዳለብኝ ለማጥቀስ ምናምን ሞካክሮ ነበር ከኦስትሪያዎች እኔ አላቅም። እኔ ምን እንደምን እኔ አላቅም። አርጀንቲና ገና 2 ጨዋታ ነው የተጫወተችው። በ2 ጨዋታ ጀለስ 5 ጎል አስቆጥሯል። ዓለም ዋንጫ የምንጊዜም ቶፕ ስኮረር ሆኗል። በጣም ብዙ ሪከርድ በ2 ጨዋታ 5 ጎል በጣም ክሬዚ ነው። በጣም ማለት ነው። ጎሉን ተውት። ሁለተኛው ጎል እንዴት እንደተገኘ ተመልከቱት። ከዛ በፊት ጌሙ ላይ ያለውን ኢምፓክት ተመልከቱት። ሲያደርግ የነበረውን እንቅስቃሴ እኔ ኤሊየን ነው የሰውዬ እግዚአብሔርን እንደኔ የተገረመበት የተደነቀበት ሰው የለም እስከዛሬ። እኔ ግን እስቲል እንደ አዲስ እኔ ለምን እንደሚያስገርመኝ አላውቅም። በየጊዜው አዲስ ነገር ነው የሚያሳየን። ለማንኛውም አርጀንቲና ከምድቡ አልፋለች። አርጀንቲና እስካሁን 5 ጎሎችን አስቆጥራለች። 5ቱን የሚያስቆጠረው ይሄ ሰውዬ ነው። ከዚህ የጎሎቹን ደግሞ ኤክስጂ ተመልከቷቸው። 2ቱ ከቦክስ ውጪ፣ የዛሬውም አንደኛው ከቦክስ ውጪ በሉት። ኤክስጂ በጣም የመቆጠር ቻንሱ የጠበበ ኳስ ነው የሚያስቆጥረው። ከዚህ የዛሬው ሁለተኛውንም ኳስ ተመልከቱት፣ ቻንሷ እንዴት እንደተፈጠረች። ምን አይነት ሰውዬ እንደሆነ ነው ያላቅም። ይመቻችሁ። ለማንኛውም ሼር ይደረግ። 5 የወርልድ ካፕ ጎል አርጀንቲና 5 አገቡ። 5ቱንም ሊዮኔል ሜሲ። ማን ይሄ ሰውዬ ልክ አይደለም። 39 ዓመት የሚሞላው ሰው በፍጹም አይመስልም። ማን እኔ አንዳንድ የአርጀንቲና ብሔራዊ ቡድን ሳይሆን እንዴት እንደምቀና እናቴ። ሁለተኛውን ጎል አይታችኋል የሜሲ ሁለተኛውን ጎል አይታችኋል አይደል? ልጁ ስፔስ ነበረው፣ ማግባት ይችላል። ሜሲን አየው፣ ሰጠው። ማን እንዴት ካፕቴናቸውን ሪስፔክት እንደሚያደርጉ እንዴት ፕሮቴክት እንደሚያደርጉት ማን እኔ አንዳንዴ ይቀናሉ በአርጀንቲና። እናቴ ተሙ ትክክለኛ ብሔራዊ ቡድን ማለት ይሄ ማን ዘንድሮ ራሱ መፍራት አለባቸው አርጀንቲና። ምክንያቱም የሚጫወቱበት ወይ በጣም ልክ አይደለም። በጣም የሚገርም ነው። ገብቷችኋል? ዲፌንሲቭሊ ኦርጋናይዝድ አይደሉም፣ ሲከላከሉ ነው እንጂ በጣም ያስፈራሉ። ገብቷችኋል? ዛሬ ሃትሪክ መስራት ይችል ነበር። ልክ እንደ ኤዜ ምናምን የኤዜን ፔናልቲ አመታት ደገመው እንጂ እኔ አሁን ለሮናልዶ እንዴት እንደተሰማኝ ስላልገባችሁ ነው። እናቴ ትሙት ማን ሁሉም ተጫዋቾች ይሞቱለታል። ይሶዬ ሚዲያው ይሞትለታል። እናቴ ትሙት ሁሉንም አጀንዳ ከሮናልዶ ጋር ወደ ኔጌቲቭ መወሰድ ይወዳል። እኔ ማለት ነው አሁን በጣም ለሱ ፊል እያደረኩ በጣም ማለት ነው። እናቴ ትሙት ማን ሜሲ ያለ ማለት አርጀንቲና 3 ነጥብ አያሳስባትም። አርጀንቲና ዛሬም በሜሲ 2 ግብ ብቻ 3 ነጥብ ይዛ ወጣች። 5 ግብ አስቆጥሯል በ2 ወርልድ ካፕ ጨዋታ። ኧረ ይሄ ሰው ባይዜ እዚህ ሀገር ያላችሁ ድንቁር ያላችሁ ሰዎች እኮ ናችሁ ሜሲ ሰው እንዲጠላ የምታደርጉት እንጂ ይሄ ሰውዬ ማን ይጠሏል? ይኸውላችሁ ኦልሬዲ አርጀንቲና በቃ ከግሩፑ አልፋለች። አሁን ቀጣይ ነገ ለፖርቹጋል ተጋግዘን ነው መቋጠር ያለብን። ማንም እዚህ ጋር የሮላንዶ ደጋፊ ሜሲ ላይ ቁጭ ብሎ የሚቋጠር የለም። ምክንያቱም የተማረ ሰው ብቻ ነው ያለው ሮላንዶ ጋር። አባቴ ሜሲ ደጋፊዎች እንኳን ደስ አላችሁ። ድንቁር ያላችሁ ግን ገብታችሁ ስለ ኳስ ብትማሩ ጥሩ ነው። መልካም ማዳር። ምን ውስጡን የገባሁት አንተ ስንት አይነት አለሌ የበዛበት ከዛው እያለ ተገላገልኩ ሲል የማንም ሾርት መቀለጃ ሆኜ ልቅር። የዚህ ሜሲማ ይለያል። የሜሲ ደስ ይለው 3 ጎል ያገባል። ደስ ይለው 2 ጎል ያገባል። ከፔናልቲ ውጭ ያገባል። ደስ ይለው ፒኬ ስታል መቀለጃ መጮቻ የሜሲ መጮቻ ሆኛለሁ እኔ በቃ ዘንድሮ። ኧረ አንተ ሰው የረኔ መፈጠረ አታስለቅሰኝ።
አረ ወገን አረ ቀልድ ነው በሉኝ። እንዲህ ይሄ 39 ዓመት ሰውዬ አርጀንቲናን ተሸከማት ነው የምልህ። እነ ኤምባፔን ስንት ወጣትና ሃላንድ እያሉ አልሰማም ቶፕ ስኮረር እኔ ነኝ እያለ ነው። ዛሬም 2 ጎል አግብቷል። በግራም ሆነ በቀኝ በኩል በኋላም በፊትም ኳስ እየተሻማ በመሬትም ሆነ በአየር ከበለው ነው አያገባኝም። ፈርስት ታይም ሹት ካደረገ ሜሲ ጎል ነው በቃ ትሬድማርክ ጎሉን ነው ያገባት ዛሬ። አረ ምን አይነት ሰው! ባለፈው እንደዚህ አይነት ጎል አግብቷል። አረ እግዚአብሔርን ስለ ሜሲ እኔ አላወራም። በቃ ደግሞ አይገባበትም። ስንት ጌም አሸንፏል? 5-6 በተከታታይ ጌም አሸንፏል። ከዚህ በፊትም አንድም ጎል አልገባበትም። በጣም ይለያል። አርጀንቲና ዘንድሮ እንዳይደግመው ፍሩ ብያለሁ እኔ፣ እንዳይደግመው ፍሩ። ብለ ፕሌይስቴሽን ጀመራችሁ አይደለ? እኛ የፈለግነው ጨዋታ ምን ፕሌይስቴሽን የምታሳዩን? ይሄ ሊሆን አይችልም። አስረ እንደ ገና በ23 ዓመቱ ልጁ ሲቧርቅ የነበረውን አምጥተውን ሊሸውዱ ኤአይ ታጫውትልኝ ጀመር ብለ ለምን በቃኝ አትልም? አንተ ሰውዬ እንዴ ለምን አርፍ አትልም? ቆይ ገና ልጆች እኮ አሉ እንዴ። ስማ በአዲስ አካሄድና አገባብ መጥቶልሃል አርጀንቲና ያራዳ ልጅ። እኔ ያለ አርጀንቲና ፈውጥቶ ራሱ እኔ የሚያገባው ሜሲ ነው፣ የሚገባበትም ታሪክ የለም። ወደዛ ነው። አቤት አቤት አርጀንቲና ዛሬ አትሪክ የመሰራት እድል ነበረው። ባይዘው ያራዳ ልጅ አይደለም አይን ውስጥ መግባት አንፈልግ በሚለው በስላይስ ገብቷል። አወጣጥ አገባቡን አሳምረ ነው አይነት ጨዋታ። አረ ጉድ ፈልቷል። አረ ጎበዝ ጉድ ፈልቷል። አረ ጨዋታው ደርቷል። ምን ሊያረጉን ነው ያራዳ ልጅ? እንዴት ነው መውጫ መግቢያው የሚሆነው ነው? አሁን እንዴት ነው ነገሩ ነው? ይህን ሰውዬ ንጉሥ ያላልክ ማንን ልትል ነው ነው? እኔ ይህንን አስረግጥልኝ። እንደው ይታደሉታል እንጂ አይታገሉትም። ሌላ አማርኛ የለውም። በቃ ጨርሰናል። ምን አይነት ፍጥረት ናንተ ደግሞ? እንደ እብድ ወይ ደግሞ እንደ በሽተኛ ልቆጥረኝ ትችላለህ ማለት ነው። ከፈለክም ይህ ሰውዬ ቀውስ ነው በል። ግን አንድ ማመን ያለብን ነገር አለ። አርጀንቲና የዘንድሮን የዓለም ዋንጫ ታሳካዋለች። ምክንያቱም ደግሞ ይሄ ሰው ማለት ነው ከ38 ዓመቱ በአንድ ቁልቁል ወርዶ ወደ 20 ዓመቱ ወደ ፕራይሙ ተመልሷል። ገና በሁለት ጨዋታዎች እንግዲህ እያገኘ ያለውን ሬቲንግ ተመልከት። 3 ጎልና 2 ጎል 5 ጎል። ታዲያ ንጉሱ ከተመለሰ ይቺን ሀገር ማን ነው የሚያስቆማት? ማንም ሰው አያስቆማትም። የምሬን ነው የምላችሁ። ሜሲ ከተመለሰ ምድር አበቃለት፣ እግር ኳስ አበቃላት። በቃ ዘንድሮም ሊደግሙት ነው መሰለኝ። ይሄ ሰውዬ አያያዙ ምንም አላማረኝም። አሁን በተጠናቀቀው ጨዋታ ኤአዩ 2 አገባና አሸነፉ። እኔ አሁን ጥያቄ ምን መሰላችሁ? ይሄ ሰውዬ ስንት ዓመቱ ነው? እኔ አሁን ግራ ገባኝ። እኔ አይኔን ልመን፣ እድሜውን፣ ቁጥሩን ልመን፣ የቱን ልመን? እሺ እኔ ግራ ገባኝ እኮ ሜሲ እንዴ ምንድን ነው እንዴ? ጭራሽ የድሮ ሜሲ ትሆናለህ እንዴ? ደቂቃ ቢጨመርስ? እሺ ቆይ አሁን ደቂቃ ቢኖረው ኖሮ ሃትሪክ ልሰራ ነው? ምን አይነት ሙድ ውስጥ ነው የገባው? ልክ ሁለተኛውን ጎል ከገባ በኋላ አይታችሁታል። ሌላ ተጫዋች ነው ቅይር ነው ያሉ። ኳሱን ይዞት እንዲህ ማለት ጀመር። እንዴ ተው እንጂ አንተ ትልቅ እኮ ሰው አንተ እኮ ትልቅ ነህ። እድሜ እኮ ሄዷል። እዛ ጋር ያሉት እኮ ግማሽ ምናምን በ5 ዓመት የምበልጣቸው ተጫዋቾች ናቸው። እንዴት ነው ከነሱ ጋር እንደዚህ ልም እያልክ? ደግሞ ይቀድማቸዋል እኮ ደግሞ ያልፋቸዋል። ምን አይነት ፓስ ነው ያደረገው? ሁለተኛ ጎሉ ላይ እኮ አልቫሬስ ሳተው እንጂ ምን አይነት አሲስት ነው! የሚገርም ሰው ነው እግዚአብሔርን። እኔ አንተ ደግሞ ለየት ትልብኛል። ኧረ በስመ አብ ጋይስ። ግን ለማንኛውም ሮሎቨራችን ሊጀምር 2 ቀን ይቀረው። ስለዚህ እንዳትሸወዱ። አሁንም እየተመዘገባችሁ ከስራ አስቀምጥላችኋለሁ የቴሌግራም አድሬሱን እንዳያመልጣችሁ። ሜሲ ግን ስርዓትህን ብትይዝ ይሻላል። ቀጣይ ጨዋታ ላይ እረፍ፣ በቃ እረፍ። አሁን እረፍ። እንደዚህ አይቻልም። ክፋተው ነግሬያለሁ። ወደድክም ጠላህም ተቀበልክም አልተቀበልክም እንደ ሊዮኔል አንድሪያስ ሜሲ አይነት እግር ኳስ ተጫዋች በህይወትህ አይተህ አታውቅም። በቃ አይኔን በጨው አጥቤ ደረቅ እሆናለሁ ካልክ መሆን ትችላለህ። ግን እንደ ሊዮኔል አንድሬስ ሜሲ አይነት ድንቅ ተጫዋች አይተህ አታውቅም። ይቅርታ ድንቅ ተጫዋች ስላልኩኝ ተጫዋቹላ የሚለው ስምና ክብር በጣም በጣም ያንስበታል። ገብቷል አይደል? ሊዮኔል ሜሲ ማለት ብቻውን እግር ኳስ ነው። አለቀ። ከማንም ጋር እንዳታወዳደሩት። ተፈጸመ። አያወራም፣ አይለፈልፍም፣ ትኩረት አይፈልግም። ስራውና ስራው ብቻ ያሳያል። አለቀ። ስራ ብቻ በቃ አለቀ።